ሰላም ለእናንተ ይሁን በአለም ዙሪያ ያላችሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ እግዚአብሔርን ቃል እናያለን። ዮሐንስ ወንጌል ምዕራፍ 4 ከቁጥር 4 ጀምሮ እግዚአብሔር ቃል እንደዚህ ይላል። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር እያለ የእግዚአብሔር ቃል ይናገራል። የመልእክቴ ርዕስ ያልፍ ዘንድ ግድ ሆነበት የሚል ነው። ጌታ ኢየሱስ ይባረክ። በዚህ መጽሐፍ ላይ እንደምንመለከተው በዮሐንስ ወንጌል ምዕራፍ 4 ላይ በሰማርያ ሊያልፍ ግድ ሆነበት ይላል። ኢየሱስ ክርስቶስ ወደ ሰማርያ መጥቶ ሲካር ወደምትባል ያዕቆብ ጉድጓድ ወዳለበት መጣ። ልክ ያዕቆብ ጉድጓድ ወዳለበት ሲደርስ ኢየሱስም ይላል መንገድ ከመሄድ ደክሞት ነበርና በጉድጓዱ አጠገብ ተቀመጠ ይላል። የሚገርማችሁ ኢየሱስ ክርስቶስ በተቀመጠበት ስፍራ በጉድጓዱ አጠገብ ደግሞ ከጉድጓዱ ውሃ ለመቅዳት ከሰማርያ ከተማ የምትመጣ አንድ ሴት ነበረች። ኢየሱስ ክርስቶስ በዚህ ስፍራ ተቀምጦ አንድ ሴትን አገኘ። ኢየሱስ ክርስቶስ ይችን ሴት አግኝቶ በሷ ደግሞ ከተማን ሊያገኝ በዚህ ስፍራ ላይ ተቀመጠ ይመስለኛል። ምክንያቱም በዚህ ሰዓት ላይ ከቀኑ 6 ሰዓት ከቤቷ ወጥታ ውሃ ለመቅዳት ወደ ያዕቆብ ጉድጓድ የምትመጣ አንድ ሴት ነበረች። ይችም ሴት በከተማው በአካባቢው ማህበረሰብ ዘንድ መልካም ስም የሌላት፣ ብዙዎች በስነ ምግባሯ የሚከሷት፣ የሚወቅሷት፣ የሚነቅፏት ሴት ነች። ለዛም ነው ከሰው ንግግር ሽሽት፣ ከሰው ስድብ ሽሽት፣ ከማህበረሰብ እይታ ሽሽት ከቀኑ 6 ሰዓት እየመጣች ውሃ የምትቀዳው። ምክንያቱም አብዛኛው ጊዜ ውሃ ከጉድጓድ የሚቀዳበት ሰዓት ወይ ጠዋት ነው ወይ ማታ ነው። ይቺ ሴት ግን ማታም አይደለም ጠዋትም አይደለም ከቀኑ 6 ሰዓት በሚያደክምበት ሰዓት ከቤቷ ውሃ ለመቅዳት ትመጣ ነበር። ይቺ ሴት በዛ ሰዓት የምትመጣው ምናልባት የሰዎችን ንግግር ጠልታ፣ የሰዎችን ግልምጫ ጠልታ፣ ከምታደርገው አካሄድ የተነሳ ከስነ ምግባሯ የተነሳ ሰዎች በዚህ ከተማ እሷን የሚያውቁበት ማንነት አላት። ምክንያቱም 6 ባሎች እንዳሏት እግዚአብሔር ቃል ይናገራል። 5 ባሎች ነበሯት። እንደገና አንድም ቤቷ ላይ ያስቀመጠችው እንደነበር ኢየሱስ ክርስቶስ ሲናገር እናገኛለን። ስለዚህ በዚህ ከተማ ህዝብ መካከል እቺ ሴትዮ በጣም የምትነቀፍ ነች። የተለያዩ ባሎችን ወደ ቤቷ በማስገባት ወይም ደግሞ በምንዝርና ብዙዎች ሌላ ስም የሚሰጧት ሴት ነች። ይቺ ሴት በዚህ አድካሚ ሰዓት ከቀኑ 6 ሰዓት ውሃ ለመቅዳት ወደ ያዕቆብ ጉድጓድ ስትመጣ ከሷ ቀድሞ በውሃው አጠገብ የተቀመጠ የህይወቷን ታሪክ የሚቀይር፣ ስሟን የሚቀይር፣ ምዕራፏን የሚቀይር፣ ከቤቷ ስትነሳ አገኘዋለሁ ብላ ያልጠበቀችው፣ ያወራኛል ብላ ያልጠበቀችው፣ ታሪኬን ይቀይራል ብላ ያልጠበቀችው በውሃው አጠገብ በያዕቆብ ጉድጓድ አጠገብ ቁጭ ብሎ ጠብቋት ነበር። ውሃውን ለመቅዳት በያዕቆብ ጉድጓድ ጋር ስትደርስ እርሱም ያናገራት ጀመረ። ውሃ ጠጪኝ አላት ኢየሱስ። ውሃ ጠጪኝ ሲላት እርሷም በመገረም ይመስለኛል፣ ምክንያቱም አይሁድ ከሳምራውያን ጋር አይተባበሩም ነበርና መለሰችለት፣ አንተ አይሁዳዊ ስትሆን እኔ ሳምራዊ ስሆን እንዴት ከኔ ውሃ ትጠይቃለህ ብላ መለሰችለት። ምክንያቱም አይሁዶች ከሳምራውያን ጋር አይተባበሩም፣ አያወሩ፣ አይተባበሩም፣ ህብረት የላቸውም። እሱ ግን ያንን ገደብ አልፎ ያንን መስመር አልፎ ይችን ሴት ሲያወራት ታገኛላችሁ። ይቺ ሴት በማህበረሰቡ ዘንድ ጥሩ ስም የሌላት፣ የምትነቀፍ፣ የምትከሰስ ሴት ነች። ካላት የህይወት ምልልስ የተነሳ ከምታደርጋቸው ነገሮች የተነሳ የምትነቀፍ፣ የምትሰደብ ሴት ነች። ኢየሱስም ይህንን ማንነቷን ያውቀዋል፣ ግን ያወራት ጀመረ። ይቺ ሴት ከቤት ወጣ ውሃ ልትቀዳ የምትመጣው ከሰው ንግግር ሽሽት ነው። ሰው እንዳይናገራት፣ የተለያየ ነገር እንዳይላት ከሰው እይታም ሽሽት፣ ከሰውም ንግግር ሽሽት ነው። ነገር ግን በያዕቆብ ጉድጓድ ውሃ አጠገብ ተቀምጦ የጠበቃት ያወራኛል ብላ ያልጠበቀችው፣ ያገኘኛል ብላ ያልጠበቀችው ነው ያገኛት። ጌታ ይባረክ። ውሃ ጠጭኝ ሲላት እንዴት
ከኔ ውሃ ትጠይቃለህ? አይሁድ ከሳምራውያን ጋር ስለማይተባበሩ እንዴት አንተ አይሁዳዊ ስትሆን እኔ ከሳምራዊቷ እንዴት ውሃ ትጠይቃለህ አለችው። ኢየሱስም መልሶ እንዲህ አላት፣ የእግዚአብሔርን ስጦታ ውሃ አጠጭኝ የሚልሽ ማን እንደሆነ ብታቂ አንቺ ራሱ ትጠይቂው ነበር፣ ትለምኚው ነበር አላት። እርሱም አላት የሕይወት ውሃ ይሰጥሽ ነበር አላት። አያችሁ፣ እሷ የምትቀዳው ውሃ ያዕቆብ ያስቆፈረው ውሃ ነው። እሷ የምትቀዳው ውሃ የምትጠጣው ውሃ ወደ እንስራዋ የምትጨምረው ውሃ አሁን ጠጥታ በኋላ የምትጠማበት ነው። እሱ ግን የሚያወራት ዘላለማዊውን ውሃ ነው። ሰምታ የማታቀውን የሕይወቷን ታሪክ ሊቀይር የሚችለው ሊያሳርፋት የሚችለውን ነው የሚያወራት። አንቺ ራሱ ትጠይቂው ነበር አላት። እንዲህ አለች፣ በእጅ መቅጃ የለም፣ ጉድጓዱም ጥልቅ ነው። ይህንን የሕይወት ውሃ እንዴት ቀርተ ትሰጠኛለህ አለችው። የሱ የሕይወት ውሃ ተቀርቶ የሚጠጣ አይደለም፣ ታምኖ የሚጠጣ ነው። ኢየሱስ ጌታ ነው። የሱ ውሃ ተቀርቶ የሚጠጣ ነው። የሱ ግን የሚቀዳ አይደለም፣ በመቅጃ የሚቀዳ አይደለም፣ ከጉድጓድ የሚወጣ አይደለም። እርሱን በማመን ራሱን ኢየሱስን በማመን የሚጠጣ የዘላለም ውሃ ነው። አንተ አለችው ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ? እሱም ልጆቹም ከብቶቹም ከዚህ ጉድጓድ ጠጥተዋል። ኢየሱስም እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል፣ ከኔ የሚጠጣ ግን አላት ለዘላለም አይጠማም አላት። ኢየሱስ ጌታ ነው። ይቺ ሴት በእርግጥ የተጠማች ሴት ነች። ሕይወት የጠማት፣ እረፍት የጠማት፣ ድካም የበዛባት፣ የምትኖረው ሕይወት ያላሳረፋት፣ የተለያዩ ሰዎችን ወደ ቤቷ አምጥታ ቀያይራ በማየት ባሎች በማድረግ ያላረፈች፣ እርካታ የሌላት፣ ደስታ የሌላት ሴት ነች። ደስታ የራቃት ሴት ነች። አያችሁ፣ ኢየሱስ ደክሞት በሰማርያም ያልፍ ዘንድ ግድ ሆኖበት በያዕቆብ ጉድጓድ ተቀምጦ ያገኛት ሴት እንደዚህ አይነት ሕይወቷ የተበላሸባት ሴት ነች። ታሪክ የሌላት ሴት ነች። ማረፍ ያቃታት ሴት ነች። ደስታ የራቃት ሴት ነች። ግን ኢየሱስ እሷን አግኝቶ በሷ ከተማን ማግኘት ፈልጓል። እሷን ካገኘ በኋላ በሷ አልፎ ብዙዎችን ማግኘት ፈልጓል። ለዛ ነው እሷን ሊያገኛት የፈለገው። እዚህ ጉድጓድ የሚጠጣ እንደገና ይጠማል፣ ከኔ የሚጠጣ ግን ለዘላለም አይጠማም ብሎ ሲነግራት ይቺ ሴት እንደዚህ ያለች መልሳ፣ እንዳልጠማ ተመልሼም ወደዚህ ጉድጓድ መጥቼ ውሃ እንዳልቀዳ ይህንን ውሃ ስጠኝ አለችው። ምክንያቱም ሰልችቷታል። እውነትም ከባድ ነው። ሰው ጠዋትና ማታ በሚቀዳበት ሰዓት ከህዝብ ሽሽት እየመጣች ነው የምትቀዳው። ደግሜ መጥቼ እንዳልቀዳ ዳግምም እንዳልጠማ ይህንን ውሃ ስጠኝ አለችው። ኢየሱስም እንዲህ አላት፣ ሂጂ ባልሽን ጠርተሽ ነይ አላት። በዚህ ሰዓት ይቺ ሴት እንደዚህ አለች፣ ባል የለኝም አለችው። ኢየሱስም መልካም ተናገርሽ አላት። 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ያንቺ አይደለም አላት። ሴትዮዋ እንዲህ አለችው፣ ነብይ እንደሆንክ አያለው አለችው። እንዲህ ያወሩ ያለ ደቀ መዛሙርቶቹ መጡ ይላል። በዚህ ሰዓት የኢየሱስ ክርስቶስ በቤቷ ውስጥ ያለው በጓዳ ውስጥ ያለውን ምስጢር ስለገለጠላት ያደረገችውን ስታደርግ የቆየችውን ሁሉ ስለነገራት ይቺ ሴት እንስራዋን ትታ ይላል ተሸክማ የመጣችውን እንስራ ትታ ወደ ከተማ፣ አያችሁ ቅድም ብያቸዋለሁ፣ ከህዝብ ሽሽት ነው በጠራራ ፀሐይ የምትመጣው። አሁን ግን ኢየሱስ ካገኛት በኋላ በንግግሩ ከነካት በኋላ ያደረገችውን ደብቃው የነበረችውን እርሱ ሊያቆም ማይችለው ታሪኳን የውስጥ ሚስጥሯን ከነገራት በኋላ ሴትየዋ መቋቋም አልቻለችም። እንዲማ ሚስጥሬን ገልጦ እንዲማ ተናግሮኝ የህይወት ውሃ ሰጥሻለሁ ብሎኝ አልቀመጥም ብላ ተሸከመ የመጣችውን እንስራ ትታ ተመልሳ ወደ ማህበረሰቡ ሄደች። ስትሄድ የምስራች ይዛን ሄደችው። ያደረኩትን ሁሉ የነገረኝን ኑና እዩ አለች። አያችሁ፣ ያደረኩትን ሁሉ የነገረኝን ኑና እዩ አለች። የከተማውን ህዝብ ይዛ ግልብጥ አርጋ ኢየሱስ ጋር አመጣች። ኢየሱስ ውሃ የምትቀዳበትን ያዕቆብ ጉድጓድ ጋር ቀድሟት ደርሶ እሷ ከመምጣቷ በፊት ቀድሟት ደርሶ ከድካሟ ሊያሳርፋት ከነበረችበት ህይወት ሊያወጣት በሷ ሆኖ ደግሞ ብዙዎችን ሊያገኝ ፈልጎ ኢየሱስ አገኛት። ይቺ ሴትም ሄደች፣ ወደ ከተማ ሄደች።
አላቅማማችም። ሰዎች ምን ይሉኛልም አላለችም። ያደረኩትን የነገረኝን ኑና እዩ ብላ ህዝቡን ይዛ መጣች። ከዛ ሰሙ አዩ። እግዚአብሔር ቃል ሲናገር ወረድ ብሎ ምን ይላል? ያደረኩትን ሁሉ የነገረኝን እዩ ብላ ስለነገረቻቸው ቃል ብዙዎች በጌታ አመኑ ይላል። ወገኖቼ የዚችን ሴት ታሪክ የቀየረ፣ ስሟን የቀየረ፣ ህይወቷን የቀየረ፣ ማህበረሰቡ ጋር የምታቃቸው ሰዎች ጋር ሄዳ ተቀላቅላ ማታወራውን ሴት ኢየሱስ ህይወቷን ነክቶ ወደ ማህበረሰቡ ገብታ ወደሱ ይዛ እንድትመጣ ካረገ ዛሬ ያንቺንም ታሪክ ያንተንም ታሪክ ይቀይራል። በሰማርያም ሊያልፍ ግድ ሆነበት ይላል። በሰማርያ አልፎ ይችን ሴት አግኝቶ በሰማርያ ያለውን ህዝብ እንዳገኘ፣ በከተማ ውስጥ ያለውን ህዝብ እንዳገኘ ዛሬ ጌታ በቤታችሁ ላይ፣ በህይወታችሁ ላይ፣ በነገራችሁ ላይ፣ በደከማችሁበት ጉዳይ፣ ተስፋ በቆረጣችሁበት ጉዳይ፣ በተንገዳገዳችሁበት ጉዳይ ላይ ጌታ ይመጣል። ህይወታችሁንም ስማችሁንም ታሪካችሁንም ይቀይራል። ቀየረላት። ህይወቷን ነካው። ተነካች። የተነካችበትን መነካት ሄዳ ነገረቻቸው። ዛሬም በጌታ በኢየሱስም ይሄ መልእክት ለምትሰሙ ሁላችሁ በዓለም ዙሪያ ያላችሁ መልእክት አለኝ። ኢየሱስ በነገራችሁ ላይ ያልፍ ዘንድ ግድ ሆኖበታል። አባቶይ ስለላክልን ቃል እጅግ አድርገን እናመሰግናለን። ዛሬ በተለያየ ነገር ውስጥ ሆነው ይህንን ቃል የሚሰሙ እህትና ወንድሞቼ በቃለ መንፈስ እንዲባረኩ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ ተስፋ ከቆረጡበት እንደገና ተስፋቸው እንዲለመልም፣ ህይወታቸው እንደገና እንዲቀየር፣ ከደከሙበት እንዲበረቱ፣ ከተንገዳገዱበት እንዲጸኑ በመንፈስ ኃይል እንድትረዳቸው እንድትደግፋቸው በኢየሱስ ስም ጸለይኩ። ይሄ ቀን ለነሱ የቃል ብርሃን በቤታቸውና በህይወታቸው ላይ በርቶ እንደ አዲስ ህይወትን የሚጀምሩበት ካንተ ጋር ወደፊት የሚቀጥሉበት ቀን እንዲሆን በኢየሱስ ስም ጸልያለሁ። ህይወታቸው ነገራቸው እንዲነካ በኢየሱስ ስም ጸለይኩ። ዛሬ በመነካታቸው ብዙዎች እንዲነኩ፣ በመለወጣቸው ብዙዎች እንዲለወጡ፣ በእነሱ ምስክር ለብዙዎች መዳን እንዲሆን በኢየሱስ ስም ጸለይኩ። ከዚህ ቃል የተነሳ ህይወታቸው ቤታቸው የተባረከ ይሁን፣ ነገራቸው የተቀየረ ይሁን። ይህ ስለሆነ እናመሰግናለን። ቃልን ወደኛ ስለላክ ተባረክ። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። እጅግ በጣም ወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉላቸው። ዩቲዩብን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ተባረኩ። ጸጋ ከእናንተ ጋር ይሁን። እግዚአብሔር አምላክ ሀገራችንን ኢትዮጵያ በሰላም በድል በከፍታ ይባርክልን። ተባረኩ።